ሰላም እንዴት ናችሁ? ዛሬም ሁልጊዜም እንደማደርገው አሪፍ ያልኩትን ፊልም ይዤላችሁ መጥቻለሁ። እስካሁን ይህንን ዩቲዩብ ቻናል ሰብስክራይብ ካላደረጋችሁ ብዙ ነገር እያመለጣችሁ ነው። ሰብስክራይብ አድርጋችሁ ቤተሰብ ይሆኑ። ዛሬ ይዤላችሁ የመጣሁት ፊልም የኢትዮጵያን አርቲስቶች የተሳተፉበት አንድ የሆሊውድ ፊልም ነው። ፊልሙን ትወዱታላችሁ ብዬ አስባለሁ። የፊልሙን ርዕስ ከታች አስቀምጥላችኋለሁ። እስከ መጨረሻው አብራችሁን ቆዩ። ፊልሙ ሲጀምር ሌላ የምትባል ሴት ያስተዋውቀናል። እድሜዋ የሀያዎቹ መጨረሻ ላይ ይጠጋል። ረጅም ሰልፍ ተሰልፋለች። ፓስፖርቷ ላይ ቪዛ ለማስመታት ይመስላል። ካሉት ጥቋቁር ሰዎች የቆዳ ከለሯ የሚለየው የሌላ ነው። የቆዳ ከለሯ ነጭ ነው። ማናጀሩም ከቢሮው ይወጣና ሌላን ይጠራትና ነይ ወደ ቢሮ ይላታል። ሌላ ለማናጀሩ ስለ ራሷ እየተናገረች ነው። እኔ የብሪቲሽ ዜግነት ያለኝ ሰው ነኝ አለችው። ግን ለ12 ዓመታት ሞሮኮ ውስጥ ኖር ያለው ተመልሼ ለንደን እስከሚሄድ ድረስ ደግሞ ለተወሰኑ ዓመታት ኢትዮጵያ ኖር ያለው አለችው። አሁንም ለምን እንደሆነ አላቅም ሌላ ወደ ኢትዮጵያ መመለስ ፈልጋለሁ ትለዋለች። ማናጀሩም ኢትዮጵያ ጥሩ ሀገር አይደለችም፣ ድህነት አለባት፣ በዛ ላይ ረሃብ አለ ብሎ ሊያስረዳት ይሞክራል። እናም ኢትዮጵያ ሄዳለሁ የሚለው ነገር የማይሆን ነገር ነው ብሎ ይነግራትና ከቢሮ ያስወጣታል። ሌላ እዛው ቢሮ ውስጥ አንድ ወንበር ላይ ቁጭ ብላ ወደ ኋላ ወደ ትዝታዋ ትሄዳለች። ወደ ልጅነቷ ሕፃን እያለች ያደገችው ሞሮኮ ውስጥ ነው እናም ቤተሰቦቿ ለመጀመሪያ ጊዜ አብዱል ከሚባለው ጓደኛዋ ጋር ሲያስተዋውቋት ታስታውሳለች። እናም ለዚህ አብዱል ለሚባል ሰው ጥለዋት ተመልሰን መጣን ብለው ቤተሰቦቿ ይሄዳሉ። ግን ተመልሰው አልመጡም። ማናጀሩ ስሟን ሲጠራ ከትዝታዋ ትመለሳለች። ልጅ እያለሽ ቤተሰቦችሽ ለፓስፖርት አመልክተው ነበረ፣ ግን ድጋሚ ስላልመጡ ምንም መደረግ አልቻለም። በትውልድ የብሪቲሽ ዜግነት ስላለሽ ያንቺ ሁኔታ በጣም ለየት ያለ ነው ይላታል። ከዚያም ማናጀሩ ለሌላ ፓስፖርቷን ይሰጣታል። በኋላም ከሌሎች ሴቶች ጋር ተሰብስባ ወደ አንድ ማረፊያ ይሄዳሉ። ይሄ ማረፊያ ቦታ በጣም የታመቀ አየር ያለበት ቦታ ነው። እናም አንድ መነጽር ያደረገች ሴት ትመጣና ነገ ስማችሁን የምጠራችሁ ሰዎች ወደ ለንደን መሄድ ትችላላችሁ፣ ሌሎቻችሁ ግን ወደ ካምፕ ትመለሳላችሁ ትላቸዋለች። ሌላ መሄድ የምትፈልገው ወደ ኢትዮጵያ ነው። እናም ከ2 ዓመት በፊት ኢትዮጵያ መጣችበትን ጊዜ ማስታወስ ትጀምራለች። ወደ ኢትዮጵያ ሀረር አካባቢ ልጆችን ቁርአን ለማስተማር ነበር የመጣችው። ግን አካባቢው ላይ የነበረ ትልቅ የእስልምና መምህር የቆዳዋን ንጣት አይቶ ያባርራታል። እናም እንዳንቺ አይነት ሴት እዚህ ማስተማር አትችልም አላት። የእስልምና አስተማሪው ሚስትም የሌላን ሁኔታ ስታይ በጣም ታዝንና እጇን ይዛት እየጎተተቻት ኑሪያ ወደ ምትባል ሴት ትወስዳታለች። ከዚያም የተወሰነ ገንዘብ ከፍላ እሷ ካልታርፍ ትወስናለች። አሁን ወዳለችበት ሁኔታ ስንመለስ ደግሞ ካሉት ሴቶች ሌላ ብቻ ናት ቤት የተሰጣት። እናም ወደ ለንደን እንድትሄድ የተፈቀደላት። ሌሎቹ እዛው ካምፕ ውስጥ ይቆያሉ። ቦታው በጣም ጸጥ ያለ ነው እና ሌላ ብቸኝነቷ ላይ ሌላ ብቸኝነት ይጨምርባታል። አሁንም ሌላ የኢትዮጵያ ትዝታዎቿ ወደ ኋላ ይወስዷታል። አንድ ትንሽ ሕፃን መንገድ ላይ ታማ ታገኛትና ከኑሪያ ጋር በመሆን አንድ ላይ በጋሪ እየጎተቷት ወደ ሆስፒታል ይወስዷታል። እዚህ ነው ዶክተር ሀዚዝን የተዋወቀችው። ሀዚዝም አንድ ነጭ እዚህ ምን ታረጋለች ብሎ በማሰብ የተለያዩ ጥያቄዎች ይጠይቃታል። ሌላ ሀዚዝን እንዳየችው ነበር የወደደችው። ልቧ ስንጥቅ እንዳለ ነው የምትናገረው። በለንደን ቆይታዋ ሌላ በሚቀጥለው ቀን ወደ ሆስፒታል ትሄዳለች ስራ ለመፈለግ። እናም የኢትዮጵያን ሆስፒታል ከለንደን ሆስፒታል ጋር ታነጻጽራለች። ማናጀሩንም አግኝታ ካናገረችው በኋላ የጽዳት ስራ ታገኛለች። እሷ ግን ከጽዳት የተሻለ ሌላ ሙያ አለኝ ትለዋለች። ኢትዮጵያ ውስጥ እንደ ነርስ ሰዎችን ስትረዳ ስለቆየች ዳይሬክተሩን በድርቅናዋ ምክንያት ምንም ማድረግ አልቻለም፣ በነርስነት ይቀጥራታል። እናም ወደምታርፍበት ቦታ እየሄደች እያለ ህንፃውን ልትወጣ ስትል አንድ አሚና የተባለች ነፍሰ ጡር ምጧ መጥቶ እዛው ደረጃ ላይ ሌሎች ሰዎች ሲያዋክቧት ትመለከታለች። ሌላም አሚና ከወለደች በኋላ የምታርፍበት ስንስራት ያለው ቦታ እንደሌለ ስለተረዳች ከሷ ጋር እንድታርፍ ትጠይቃታለች። የዛን ቀን ምሽት ሌላ እንቅልፍ አልወስድሽ ይላትና ኢትዮጵያ ውስጥ ያሳለፈችውን ጊዜ ወደ ኋላ መለስ ብላ ማስታወስ ትጀምራለች። አዚዝ እያዞረ ኢትዮጵያን እያሳያት ነው። እናም ለንደን ውስጥ ያለ ሆስፒታል ውስጥ ሌላ የአዚዝን ፎቶ ትለጥፋለች። ይህንን ሰው የምታውቁ ሰው እባካችሁን እኔን ኮንታክት አርጉኝ ይላል ወረቀቱ።
መድኃኒት የሚቀመጥበት ክፍልም ትገባና ለአሚና ልጅ የሚሆን መድኃኒትና ወተት ትሰርቃለች። ሌይላ ማንም የለም ብላ እቃ ብድግ ስታረግ አንድ ሐኪም ጥግ ላይ ቁጭ ብሎ እያነበበ እያያት ነበረ። ሩቢን ይባላል። እሷም ችግሯን ታስረዳዋለች። ስደተኞች ጓደኞች አሉኝ ለነሱ ነው ትላለች። እሱም ብዙም አላከበደባትም፣ ይረዳታል። ሌይላ ወደ ቤቷ ስትመጣ ሁሉም ሰው ተሰብስቦ ቤቷን ያለው አሚናን ለመጠየቅ መጥተው አሚና በጓደኞቿ ትንሽ ትሳቀቅና ሌይላን ይቅርታ ትጠይቃታለች። እናም ትንሽ ቆይቻ አባራቸዋለሁ ስትላት ሌይላም ተይ እንዳታባሪያቸው ይቆዩ ብላ ትፈቅድላታለች። አሚናና ሌይላ ተስማምተው እዛው መኖር ይጀምራሉ። ስራ ቦታ ሩቢን ሌይላ ለህመምተኞቿ በምታረገው እንክብካቤ በጣም ነው የሚደነቀው። እናም እዛው ሆስፒታል ውስጥ አዚዝን የሚመስል አንድ ጥቁር ሰው ሊፍት ውስጥ ሲገባ ትመለከታለች። ሌይላም እንዳበደ ሰው አዚዝ አዚዝ እያለች እየተጣራች ከኋላ ትሮጣለች። በኋላ ግን ፊቱን አዙሮ ሰውየውን ስትመለከተው ሌላ ሰው ነው። በጣም ተናዳ ሌይላ አሁንም በትዝታ ወደ ኋላ ትመለሳለች። ሌይላ ከአዚዝና ከጓደኞቹ ጋር ያሳለፈችውን ጊዜ እያሰበች ነው። አዚዝ በጭቅጭቅ ከጓደኞቹ ጋር ሳይስማማ ይቀርና ተነስቶ ጥላቸው ይወጣል። ሌይላም ከኋላ እየተከተለችው ትወጣለች። እናም የመጀመሪያ ቀን የተሳሳሙት የዛኑ ቀን ነው። ሌይላ አዚዝን ያገኘሁት መስሎኝ ነበር ግን ሌላ ሰው ነው ብላ ያጋጠማትን ነገር ቤት ስትገባ ለአሚና ትነግራታለች። እናም ቦርሳዋ ውስጥ ይዛ የምትዞረውን የአዚዝን የሆስፒታል መታወቂያ ፎቶ አንስታ ለአሚና አሳየቻት። የተለያዩ ቦታ የተለያዩ ሰዎች ቤተሰባቸውን ለማፋለግ የተለጠፉ ወረቀቶች ታያለች። ይህንን ስትመለከት ሌይላ አዚዝን ባላገኘውስ ብላ ማሰብ ጀመረች። ከስራ በኋላ ሌይላ ወንበር ላይ ቁጭ ብላ ነበረ የሆስፒታል ግቢ ውስጥ። በዚህ መሃል ነው ሩቢን የተባለው ሐኪም መጥቶ ይህን ወንበር በጣም ነው የምወደው ይላታል። ሌይላ በጣም ሀዘን ውስጥ ነች ያለችው። ልቧም ተሰብሯል። ምንም ማውራት ስላልፈለገች ምንም ሳትለው ተነስታ ጥላው ትሄዳለች። የዛን ቀን ምሽት አሚና በጣም የሚጣፍጥ ምግብ ሰርታ ትጠብቃታለች። ሌይላ ለአሚና ሁሉንም ነገር ትነግራታለች። አብዱል የሚባል አንድ የሙስሊም መምህርን ያሳደገኝ ቤተሰቦቼ እንመጣለን ብለው ልጅ እያለው ነው እዛው ጥለውኝ ሳይመጡ የቀሩት አለቻት። እናም በሞሮኮ ሰማይ ስር የቁርአን ትምህርቴን እየተማርኩ ነው ያደግኩት ትላታለች። የሌይላ ትክክለኛ ቤተሰቦች አደንዛዥ እጽ ነበር የሚሸጡት። አሚናም በሳምንት 3 ቀን የምትሰራው ስራ ታገኛለች። ሌይላ ለመጨረሻ ጊዜ አዚዝን ስታገኘው ፊቱ ፍርሃት ነበረበት። ቤቱ አካባቢ የተለያዩ የኢትዮጵያ ወታደሮች እየመጡ ይሰልሉት ነበረ። አሚና የመጀመሪያ ደሞዟን እንዳገኘች ለሌይላ አሪፍ የተባለ ሶፋ ነበር የገዛችላት። የዛን ቀን ሌሊት ላይ ሌይላ ድምጽ ትሰማና ትነሳለች። አሚና መታጠቢያ ክፍል ውስጥ ሆና እያለቀሰች ነው። ሌይላም አጠገቧ በርከክ ብላ አትዘኚ ለልጅሽ ስትይ ኑሪ ትላታለች። አሚና የስደተኞች ካምፕ ሄዳ ከቤተሰቡ ጋር ለመገናኘት ትወስናለች። ሌይላ ልትሰግድ ተነስታ በሀሳብ ወደ ኋላ ትሄዳለች። አሁንም ስለ አዚዝ ነው የምታስበው። ሌይላ ከአሚና ጋር እራት ልትበላ በሄደችበት ሐኪሙ ሩቢንን ታገኘዋለች። ሩቢንም እራት ልጋብዝሽ ሲላት ሌይላም ከጓደኛዬ ጋር ነኝ ብላ ጥላው ትመጣለች። ጓደኛዋም ይህንን አጋጣሚ በማግኘት ታበሽቃታለች። ሌይላም በጣም በንዴት ልቤ ሁሉ ነገሬም የአዚዝ ነው ብላ ነገረቻት። የአሚና ባል ዩሱፍ በህይወት ነው ያለው። እናም ደብዳቤ ይላክላታል። እናም ደስ ይላቸውና ይተቃቀፋሉ። ከዛም አሚና ለባሏ ደብዳቤውን ለመመለስ ቁጭ አለች። ሌይላ ስለ ኢትዮጵያ በዜና እያየች ያለው ነገር በጣም ነው የሚያስፈራው። በጣም ብዙ ሰዎች በረሃብ እየሞቱ ናቸው። እናም ሀገሪቷ ጦርነት ላይ ነች። አሚና ከባሏ ዩሱፍ ጋር ትገናኛለች። ሌላ ቀደም ብሎ የወለደችውን ትንሽ ልጅ ከዩሱፍ ጋር ወደ ለንደን መጥቶ ነበረ። ሌይላን ሚስቴን ስለጠብቅሽልኝ በጣም ነው ማመሰግንሽ ይላታል። እናም ያንቺንም ባል አዚዝን ፈልጌ ካለበት አመጣዋለሁ ብሎ ቃል ይገባላታል። አሚና ጥላት ከሄደች በኋላ ሌይላ በጣም ትልቅ ድብርት ውስጥ እየገባች ነው። ግን እንዴትም ብላ ደስተኛ እንደሆነች ታስመስላለች። ሆስፒታል ውስጥ ሩቢን የሚባለው ሐኪም ሌይላን በጣም ወዷት ሁሌም ባገኘው አጋጣሚ ልጋብዝሽ፣ እናውራ፣ አብረን እንሁን ይላታል። እሷ ግን ምንም መልስ አትመልስለትም። የስደተኞች ካምፕ ውስጥ ዋናው አስተዳዳሪ አዚዝ እኮ ሶማሌ ውስጥ ተገሏል የሚል መረጃ ይሰማና ያለውን ነገር ለሌይላ ይነግራታል። ሌይላም በሰማችው ነገር በጣም ደንግጣ ከካምፑ ከወጣች በኋላ መንገድ ላይ ራሷን ስታ ትወድቃለች። ሩቢንም ያገኛትና ሆስፒታል ይዛት ሄዶ ካከማት በኋላ ወደ ቤት አምጥቶ ያስተኛታል። እንክብካቤው በጣም ታሪክ እየሆነባት መጣ። ረጋ ያለ ሰው ነው። እናም
ቀስ እያለች እየቀረበችው መጣች። አሁን ሩቢንን ስታየው ሌይላ ፈገግ ትላለች። ቀን ሆስፒታል ከዋለች በኋላ ምሽት ላይ የስደተኞች ካምፕ ትሄድና ቤተሰብን ለማገናኘት ትሞክራለች። ሌይላ የኢትዮጵያውን ቆንጆ አዚዝ እንዳፈቀረችው ሳታገኘው እንደዚሁ ትቀራለች። የዚህ ፊልም ታሪክ እዚህ ላይ ያበቃል። አዚዝን ሆኖ የተወነውን ተዋናይ ስም የምታውቁ ከሆነ እባካችሁን ኮሜንት ላይ አስቀምጡልኝ፣ እኔም አላውቀውም። ይህንን ፊልም ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እወዳችኋለሁ።